ወይ ዛቻ ነው የሚሆነው? እኔ ጥያቄ ነው የምጠይቀው። ስለዚህ ለዚህ ጥያቄ መልስ ያለው ሰው አንድ ሰው አታመጣልኝም? ለምሳሌ ፋኖ የሚባል ነገር የለም። አሁን ፋኖ የሚባል አካልም የለም። መሪው ማን ነው ብትለው መሪው አይታወቅም። ምክንያቱም አንድ አካል የሆነ አካል አለ ከተባለ አንድ መሪ መኖር አለበት። ያ ነገር የለም። እሺ የትኛውን ፋኖ ነው የምትደግፉ ብትላቸው ወፍ የለም። አንዱ እንኳን ካንዱ ጋር አይስማሙም። ይሄን ነው አሁን የምጠይቃቸው። ቢሳደቡ እንጂ ምንም መልስ የላቸውም። ሁለተኛ አህያውን የናቀ ሸክሙን ይሸከማል የሚባል አባባል አለው። ኦሮሞ አይተረትም፣ ግን አንዳንድ ሲተርት አህያውን የናቀ ሸክሙን ይሸከማል ይላል። እና አሁን ለምሳሌ መከላከያ ሰራዊት አለ። መከላከያ ሰራዊትን እኔ በክፉም በደጉም አውቃቸዋለሁ። ኦሮሞዎች አሉበት፣ አማራዎች አሉበት፣ የተለያዩ ብሔር ብሔረሰቦች ስብጥር ነው መከላከያ ሰራዊቱ። ይሄም መከላከያ ሰራዊት ስገለው አማራ ከገደልክ ያው ጠላት ነው። በቃ ከመንግስት ጋር የሆነ እንዳለ ሀገር የሚጠብቅ እንዳለ እንትን ማን ነው ቴዲ ሚውት አርግስ። ቆይ ፋኖ የለም ካልክ ሰሞኑን በሶሻል ሚዲያ የሚዘዋወሩ የመስከረም 14 ቀን 12 ሰዓት ላይ ባደረጉት ኦፕሬሽን ያን ሁሉ የሀገር መከላከያ ሰራዊት እንደማረኩ በፎቶ በቪዲዮ የማረኳቸውን ኢቨን ታንክ ጨምሮ ምንድናቸው ታዲያ እነሱ? እንዴ እኔ አንድ ግለሰብ ነኝ አይደለ? እኔ ብሸፍት እኮ በቀን 100 ሰው መግደል እችላለሁ። ምንም የቀላል ነገር ነው። መግደል ትችላለህ፣ ግን መማረክ አትችልም። ያውሉ ሰራዊት እንዴ እኔ በቀን እንዴ መግደል እኮ ነው ያልኩ። መማረክማ 200 ሰው አይደለም 2000 ሰው አንድ መሳሪያ ይዤ መማረክ እችላለሁ። መማረክ ማለት ቁም ምናምን ብዬ ማረግ እችላለሁ። የሀገር መከላከያ ሰራዊት የመጨረሻ ወታደራዊ ስልጠና የወሰደ ሀገር ብትወረር የመጨረሻ ተስፋችን ነው። ስለሱ መማረክ ነው እኮ እያወራን ያለ ነው። ሚሊሻ ቢሆን ኦኬ፣ ሚሊሻ እንኳን ቢሆን ሚሊሻ ቢሆን ኦኬ፣ መከላከያ ሰራዊት ተማረከ ነው እየተባለ ያለው እኮ። እኔ እኮ አሁን ምን ብዬ ላውራ? ይኸውልህ ጦርነት ካለ መከላከያም ይማረካል፣ ፋኖም ይማረካል። ምንም እኮ ነው ጦርነት ነው አይደለ? ጦርነት ካለ መከላከያም ይማረካል፣ ፋኖም ይማረካል፣ በዛም ይሞታል፣ በዚህም በኩል ይሞታል። ሁለቱም ቦታ እሳት ስላለ ማለት ነው። ግን አሁን ፋኖ ስለ እኔ የጠየቅኩት ጥያቄ ሌላ ጥያቄ ነው። አሁን መሪው ማን ነው? ፋኖ ስትለኝ መሪው ማን ነው ስል መሪውን ለኔ ልነግረኝ ትችላለህ አንተ? የፋኖ መሪ ማን ነው ስል የሚመልስልኝ ሰው አለ? ይሄን ጥያቄ የትኛው ፋኖ? ለምሳሌ አፋባና አፋጎ አሉ፣ እንደምታውቃቸው ናቸው። አመራሮቻቸውን ታውቃለህ እኮ። እሱን አሁን ለምሳሌ ፋኖ አለ ከተባለ ስለ የትኛው ፋኖ ነው ሰውዬው አሁን እዚህ እያወራችሁ ያለሁት? ስለ ጎጃም ፋኖ ነው? ስለ ጎንደር ነው? ስለ ሸዋ ነው? ስለ ወሎ ፋኖ ነው? ስለ ማን ነው? ፋኖ ከተባለ መሪው ማን ነው? መሪውን ነው። መሪ እንኳን የለውም። ገባ? እኔ ሌላውን ልንገር። እኔ መከላከያ ሰራዊት ከልቤ የምነግርህ መከላከያ ሰራዊት አማራ ክልልን እንኳን ለቆ ቢወጣ ስልጣን ለመያዝ በአራቱም በኩል ያሉ ፋኖች እርስ በርሳቸው ነው የሚተላለቁት። እኔ ሁሌም የማወራው ነገር ነው። ለስልጣን ነው የምልህ። ይሄ በአዴን ምንም በቃ አንፈልግም ብሎ መከላከያ ሰራዊትን ቢወጣ እርስ በእርስ ስልጣን ለመያዝ እርስ በእርስ የጎጃሙ ከወሎ የወሎ ከእንትን ምንም አትጠራጠር። እንደውም በዚህ ውለታ ዋለላቸው ነው እኔም ብዬ የማስበው መከላከያ ሰራዊት በመኖሩ። ሁለተኛ ህዝብ ይባላል። ህዝብ አሁን እዚህ ጋር 2600 ሰው አለ ምናምን ህዝብ የምንለው ይሄ በጣም ጥቂት የሆነው ነው። ሶሻል ሚዲያ ላይ ያለው ነው ወይ ተሳዳቢውን ነውረኛው ምናምን ነው። ህዝቡ ከነመፈጠራችን አያቀን ምናምን ነው። ህዝቡን ብትለውስ ችግሩ ማን እንደሆነ ያውቀዋል። እኔ የነበርኩበት አካባቢ አሁን ስለ ትምህርት ይወራል። ትምህርት ልንገርህ፣ እኔ ያለሁበት አካባቢ እንኳን 2 ሰራተኞች አውቃቸዋለሁ። ቆንጂ ሴቶች ናቸው። ትምህርት አቋርጠው በምን ምክንያት እንዳቋረጡ የሚነግሩህም የሚያወሩህም
በፋኖ ምክንያት ነው። አለቅ ህዝቡ ያውቀዋል። ህዝቡ ፋኖ ለራሱ ስም ሲል እንዴ አንተ አባይ ግድ እንትን አባይ ድልድይ አዲሱ ላይ ሄደህ እኮ ቪዲዮ መስራት እኮ አትችልም። ለምን ምንድነው ልማቱን አወደስክ ምናምን እየተባለ የሚያምር ቦታ ላይ